ጌታ ዳግም ለፍርድ ከመጣ በኋላ ነፍሳት በሲኦል ይሰቃያሉ ብላችሁ ታምናላችሁ? አስተማሪ ነኝ ባይዘው መጽሐፍ ቅዱስ ለምን አትመልሱልኝም ጥያቄ? እሺ ዘሁል መጽሐፍ ቅዱስ ስለ እምነት ብቻ እንደተጻፈ ታውቃለህ? ፈለግ ነፍስ ምንድን ነው የምትሆነው? ነፍስና እስትንፋስ እኮ ይለያያሉ አልከኝ። በእናንተ ትምህርት ችግር የለውም። አዎ ነፍስ በዚሁ ነው የምትሆነው። የት እዚሁ ታንቀላፋለች። የፕሮቴስታንት ትምህርት የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ለመሆኑ ማስረጃ ምንድነው? ወጥነት የለውም። ወጥነት ስለሌለው አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ብዙ የተለያየ ነገር ይላል። ሰው ሲሞት ነፍሱ ወደ ጌታ ነው የምትሄደው ብለው ነው የሚያምኑት። አሁን ሰው ሲሞት ነፍስ ሳይሆን እስትንፋስ። ምንድን ነው እስትንፋስ ማለት? 1000 ዓመት ከሰይጣን ጋር ይታሰራሉ፣ ከዛ በእሳት ነው ይጠፋሉ ብለን ምናምነው። 1000 ዓመት ግን ከሰይጣን ጋር ይታሰራሉ በዚህ በምድር። ምኖቹ ያው የተሳሳቱት ነው። ሰይጣን ያሳሳታቸው በሰማይ ያልተገኙ ከክርስቶስ ጋር ያልተነጠቁ ሰዎች በምድር ላይ ነው የሚቀሩ። ብዙ ሰዎች አሁን ለዘላለም ሲል ማብቂያ የሌለው ነገር አድርገው ነው የሚያስቡት። ታዲያ ምን ማለት ነው? የአንድ ነገር ጅማሬና መጨረሻው። አድቬንቲስቶች እምነት ሰው ሲሞት ነፍሱ ምንድን ነው የምትሆነው? ይህንን ነገር 23:42 ላይ ከኔ ጋር በገነት ዛሬ ከኔ ጋር በገነት ትኖራለህ አለው አይደል? አዎ ብሎታል። ዛሬ ትኖራለህ ሲለው ምን ነፍሱን ነው አይደል? አዎ ግን ክርስቶስ በገነት አልነበረም፣ አልሄደም ገነት። ዛሬ ከኔ ጋር ትኖራለህ እኮ ነው ያለው። ትሆናለህ። ቆይ ላለው ይልክ አልሄደም። አድቬንቲስት ነኝ ብላላል ካልተሳሳትኩ። ሰቨንዝ ዴይ አድቬንቲስት። አዎ አድቬንቲስት ነኝ። ኦኬ። በአድቬንቲስት ውስጥ ከሚሰጡ ትምህርቶች ውስጥ እንግዲህ የተወሰነ እስካጠናው ድረስ ለምሳሌ በመጨረሻው ዘመን፣ በመጨረሻው ሲባል ለምሳሌ አሁን እኛ ክርስቲያኖች የምናምነው ትምህርት አለ። ምንድነው በመጨረሻው ዘመን አልኩኝ? እኛ ክርስቲያኖች የምናምነው ትምህርት አለ። ለምሳሌ ነፍሳት በእግዚአብሔር መንግስት ከእግዚአብሔር ጋር ይኖራሉ። ከዛ በኋላ የእግዚአብሔር መንግስት የማይገቡት ነፍሳት ደግሞ ወደ ዘላለም እሳት፣ ወደ ዘላለም ቅጣት ይሄዳሉ። ወይ እሱ በዛ ቦታ ደግሞ ስቃይ አለ ምን አለ ብለን ነው የምናምነው ጌታ እንዳስተማረው። እስከማውቀው ድረስ ግን አድቬንቲስቶች ጋር ነፍሳት ከኤግዚስት ከማድረግ ወደ ነን ኤግዚስታንስ ነው የምትሄደው አይደለ? ነው አይደል? አድቬንቲስቶች ጋር ታች ላሉ ሰዎች አለ ግልጽ ላድርገው የአድቬንቲስቶችን እምነት። ታች ያላችሁ ሰዎች ምንድነው አድቬንቲስቶች የሚያምኑት? ለምሳሌ እኛ ክርስቲያኖች እንዳልኳችሁ ሰው የእግዚአብሔር መንግስት የሚወድ ከእግዚአብሔርን ያመለከ የዘላለም ህይወትን በገነት በመንግስት ሰማያት ይኖራል። ሲኦል ወይ ደግሞ ገሃነመ እሳት ውስጥ የሚገቡ ሰዎች ደግሞ ያው እንግዲህ ስቃዩ አለ መከራው አለ እዛ ውስጥ ነው የሚኖሩት። አድቬንቲስቶች ግን የሚያምኑት ይህ ስቃይ መከራ የሚባል ነገር የለም። በቃ የተፈጠረው ያ ኤግዚስት ያደረገው የነበረው ነፍስ ያ ነፍስ ወደ አለመፈጠር ወይ ደግሞ ከመኖር ወደ አለመኖር ነው የሚሄደው ብለው ነው የሚያምኑት አይደለ? እዛ አይደለም ላስተካክልህና። እሺ እንግዲህ እንደዛ አይደለም ካልከኝ አስተካክለኝ። እሺ ያው የቤተክርስቲያናችን 27 መሰረታዊ ነገሮች አሏት ቤተክርስቲያናችን የምታምንበት ማለት ነው። አንደኛው አሁን ነፍስ ትሞታለች አትሞትም የሚለው ነው። ማለት ሰው ሲሞት ወዴት ነው የሚሄደው የሚለው ትምህርት ነው። አሁን አንተ እንዳልከኝ ኦርቶዶክሶች ሰው ሲሞት ወደ ሰማይ ወንዴ ስላሁኑ አይደለም ያወራሁት። ባይዘው እኔ ቀደም ሰምተኝ ከሆነ ስለሱም እመጣለሁ። ባይዘው እኔ ግን ሳውራ የነበረው ምንድነው ጌታ ዳግም ለፍርድ ከመጣ በኋላ ነፍሳት በሲኦል ይሰቃያሉ ብላችሁ ታምናላችሁ? ጌታ ዳግም ለፍርድ ከመጣ በኋላ ያ ፍርድ ከሰጠ በኋላ ይኸውልህ 1000 ዓመት ከሰይጣን ጋር ይታሰራሉ፣ ከዛ በእሳት ነው ይጠፋሉ ብለን ምናምነው። 1000 ዓመት ግን ከሰይጣን ጋር ይታሰራሉ በዚህ በምድር። ምኖቹ ያው የተሳሳቱት ነው። ሰይጣን ያሳሳታቸው በሰማይ ያልተገኙ ከክርስቶስ ጋር ያልተነጠቁ ሰዎች በምድር ላይ ነው የሚቀሩት። ስለዚህ 1000 ዓመት ሰይጣን ይታሰራል ይላል ራእይ መጽሐፍ ላይ ሲናገር። ስለዚህ 1000 ዓመታትን በምድር ላይ ይቆዩና ከዛ ምድር በእሳት
ትጠፋለች ይላል። ስለዚህ እኛ ደግሞ ያመንን ከክርስቶስ ጋር ለዘላለም እንኖራለን የሚል አስተምሮ ነው ያለን። እነዛስ ምንድነው የሚሆኑት? እነኛማ በእሳት ይጠፋሉ። ስለዚህ ቅድም ያልኩት እሱን አይደል እንዴ? ነን ኤግዚስት ወደ ማድረግ ይሄዳሉ ማለት ነው አይደል? ከመኖር ወደ አለመኖር ይሆናል ማለት ነው አይደል? ይጠፋሉ በቃ። እሱን ወደ አለመኖር ማለት ነው። አዎ በጣም ጥሩ። አንድ የመጽሐፍ ቅዱስ ክፍል ራእይ 14 ላይ ላንብብልህና የመጽሐፍ ቅዱስ አጠገብ አለ በስልኬ። አዎ እሺ፣ በስልክ ከሆነ ልትወጣ ነው መሰለኝ አይደል? ቼክ ለማድረግ እኔ ላንብብልህ። አይ አልወጣም፣ ሌላ ስልክ አለኝ። እሺ፣ የዮሐንስ ራእይ ምዕራፍ 14ን ቁጥር 10 እና 11 አንብብልን። እሺ ቆይ እስካወጣው ትንሽ ጠብቁኝ። ላንብብልህ። እኔ አጠገቤ መጽሐፍ ቅዱስ አለ፣ ችግር የለውም። ይቻላል። ኦኬ። የዮሐንስ ራእይ ምዕራፍ 14 ቁጥር 10 ነው ያልከኝ? 10 እና 11። አዎ እሺ እሺ አንብበው። እሺ፣ እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ቁጥር 11 ላይ ምን ይላል? በደንብ ስማኝ። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት ረፍት የላቸውም ይላል አይደል? ኦኬ። አዎ ስቃያቸው መች ነው የሚለው? የስቃያቸው ጢስ ከዘላለም እስከ ዘላለም አይደል? ከዘላለም እስከ ዘላለም ነው። አዎ። እና ምንድነው? ቀንና ሌሊትም ረፍት የላቸውም ይላል። እነዚህ ሰዎች እቺ ዘላለም የምትለው ብዙ ጊዜ ታከራክራለች። የአንድ ነገር ዘላለም መቼ ነው? ለምሳሌ አንድን ወረቀት ዘላለም ተቃጠለ ስትለው እስከ ማብቂያው ድረስ ነው። አንድን ወረቀት ዘላለም ተቃጠለ የሚል አገላለጽ ለምሳሌ ይቅርታ ወንዴ ይኸውልህ፣ አይደለም ይኸውልህ ላስረዳ። አይ ቆይ አንድ ወረቀት ለምሳሌ ትለኩሰዋል አይደለ? ወረቀቱን ተወውና አንድ ወረቀት ለዘላለም ለምሳሌ እኮ ነው እያስረዳው ያለሁት። ዘላለም የሚለውን ነገር ነው የምነግርህ። አሁን እዚህ ክፍል ላይ አሁን ወረቀቱን ተወውና ወንድዬ፣ እዚህ ክፍል ላይ ቀንና ሌሊት ረፍት የላቸውም የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል የተባለው እዚህ ጋር ስለምንድን ነው እያወራ ያለው? ጌታ ዳግም ለፍርድ ከመጣ በኋላ ለሰይጣንና ለመላእክቱ ወይ ደግሞ ለዛ ለምልክቱ የሰገዱት ነው እንደዛ እየተባሉ ያሉት። ልክ ነው እኮ ይሄ ዘላለም የሚለውን ነው። ይኸውልህ ብዙ ሰዎች አሁን ለዘላለም ሲል ማብቂያ የሌለው ነገር አድርገው ነው የሚያስቡት። ታዲያ ምን ማለት ነው? የአንድ ነገር ጅማሬና መጨረሻው ስለ ክርስቶስ ሲናገር መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ሲያበስራት አይደል እስከ ዘላለም ድረስ እንደሚነግስ ነው አይደል? በዳዊት ቤት ላይ ወይ ደግሞ ንግስናው ለዘላለም እንደሆነ ይናገራል አይደል? ልክ ነው። የክርስቶስ ንግስና ዘላለማዊ ነው ማለት ማብቂያ የሌለው ማለት ነው አይደል? ማብቂያ የሌለው ነው የክርስቶስ። እዚህ ጋርም ስንመጣ ዘላለም ቆይ እስቲ አንዴ አማርኛ ላይ ሜቢ ተሳስቼ ከሆነ ፈለገ ዘላለም ማለት ምንድነው ትርጉሙ? ፎሬቨር ያልግጥ ይሆነልኝ ማብቂያ አለው። ይኸውልህ ምድር ለምሳሌ ማብቂያ አላት አይደለ? የምድር ዘላለሙ አለ። እሺ በቃ እንዲህ እናድርግ ወንድዬ፣ ችግር የለውም። ክፍሉን አሁን አንተ ምን ልጠይቅ እንደሆነም ስለገባህ ነው። ዞሮ ዞሮ እዚህ ጋር ግን ክፍሉ የሚያሳየው ሰዎች ራሱ ላይክ ሲኦል ከገቡ በኋላ የ1000 ዓመት ምናምን ያልከውን ሌላ ጊዜ እንመጣበታለን። ብዙ ጊዜ 1000 ዘመን ንጥቀት የሚባሉ ትምህርቶች መጽሐፍ ቅዱሳዊ እንዳልሆኑ ራሱ ብዙ ጊዜ ስላሳየን ዛሬ ሰፋ ያለ ቶፒክ ስለሆነ እሱን አናነሳውም። እውነት ለማውራት ጌታ በሚያውቀው ግን እዚህ ጋር ያለው ክፍል የሚያሳየው እንደዛ ነው። እሺ ወደ ሁለተኛው ጥያቄ ልምጣ። ችግር የለውም። ዘላለም የሚለውን አንተ በዛ መልኩ ከተረዳው ምንም ማድረግ አይቻልም። ሰው ሲሞት አሁን ለምሳሌ ወንዴ ወይም ደግሞ የሆነ ሰው ሲሞት ነፍሱ ወዴት ነው የምትሄደው ብላችሁ ነው የምታምኑት? እኔ እምነታችሁን አውቃለሁ። ታች ላለው ሰው ክሊር አድርግላቸው። ሰው ሲሞት ወዴት ነው ነፍሱ የሚሄደው? ይሄንን ከማስረዳቴ በፊት ከመሰረቱ ልሂድልህ ስህተት እንዳይኖረው። አይ መሰረቱን ተው፣ ችግር የለውም። ሰው ሲሞት ለምን መሰለ ፈለገን ቀደም እያልኩ አልነበር? አንድ ደቂቃ ስጠኝ ወንዴ፣ አንዴ ሰማኝና ወንድማችን፣ እኔ አሁን አንተ እንዳታስረዳ ምናምን ሳይሆን ወንድማችንም ደክሞታል። እንደምታየው 3 ሰዓት የገባ ነው ለ6:10 ጉዳይ ሆኗል።
ቀላል ጥያቄ ነው የጠየቅኩ። በአድቬንቲስቶች እምነት ሰው ሲሞት ነፍሱ ምንድን ነው የምትሆነው? ይህንን ነገር መልስላችሁ ታች ላሉ ሰዎች። እኔ አውቀዋለሁ። ያው መክብብ ላይ እንደሚናገረው እስትንፋስ ወደ ሰጣት ወደ ጌታ ትሄዳለች፣ ስጋው በምድር ላይ ይቆያል። እስትንፋስ የሚለው ደግሞ የእግዚአብሔር እስትንፋስ ስለሆነ ወደ እግዚአብሔር ትሄዳለች፣ መክብብ ላይ እንደሚናገረው። ኦኬ። ስለዚህ አድቬንቲስቶች ሰው ሲሞት ነፍሱ ወደ ጌታ ነው የምትሄደው ብለው ነው የሚያምኑት። አሁን ሰው ሲሞት ነፍስ ሳይሆን እስትንፋስ። ምንድን ነው እስትንፋስ ማለት? እስትንፋስ ማለት ቅድም ላስረዳ ያልኩ ይሄ ነው። መጀመሪያ ሰውን ከአፈር ሰራው አይደለ? ከዛ የህይወትም እስትንፋስ እፍ አለበት ይላል። ከዛ ህያው ነፍስ ሆነ ነው የሚለው አይደለ? ስለዚህ አሁን ገባ። መጀመሪያ ከአፈር ተሰራ፣ ከዛ እስትንፋስንም እፍ ሲልበት ሰው ልጅ የማይሞት ህያው ሰው ሆነ ይላል። በኃጢአት ምክንያት ሞተ የሰው ልጅ አዳም በሰራው በአንዱ ኃጢአት ሞት ነገሰ ይላል። በአንዱ እዛ ውስጥ አልገባውም። እኔ አሁን የህይወትን እስትንፋስ የሚለው ራሱ ከመንፈስ ቅዱስ አንጻር ነው የሚታየው። አሁን ትርጉም እንደዛ ብሎ ይፈታል አባት ወይም ደግሞ ኮመንተሪ ያለ ብዬ ብጠይቅ አሁን ሌላ ቶፒክ ውስጥ ልንገባ ነው፣ ልታመጣም አችልም። እኔ አሁን እየጠየቅኩ ያለ መክብብናንበብ እስትንፋስ ወደ ሰጣት ወደ እግዚአብሔር ትመለሳለች ይላል። ኦፍኮርስ እስትንፋስማ ይላል፣ ግን እስትንፋስን ከነፍስ ለይቶ አይደለም ወንድማችን። የህይወት እስትንፋስ ተብሎ አዳምም የህይወት ቆይ ስማኝ፣ አዳምም የህይወት እስትንፋስ ሰፍ አለበት ሲባል ከመንፈስ ቅዱስ አንጻር ነው። ኦኬ፣ ከዛ አንጻር ነው። እኔ አሁን ልጠይቀ፣ ችግር የለውም ወደ ጥያቄ ልምጣ። ነፍስ ምንድን ነው የምትሆነው ሰው ሲሞት? ነፍስ ወደ ሰጣት ወደ እግዚአብሔር፣ እስትንፋስ ወደ ሰጣት ወደ እግዚአብሔር ትሄዳለች። ነፍስ ምንድን ነው የምትሆነው? ነፍስና እስትንፋስ እኮ ይለያያሉ አልከኝ። በእናንተ ትምህርት ችግር የለውም። ነፍስ እዚሁ ነው የምትሆነው። የት? እዚሁ ታንቀላፋለች። ኦኬ፣ በጣም ጥሩ። አያደል ቀድሞውን እኮ የምታምነውን ነገር ብትጠይቀኝ እኔ ችግር የለውም። ጌታችን ኢየሱስ ክርስቶስ በቀኝ በኩል ያለውን ወንበዴ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ ሲጠይቀው ሲለው አሁን አንተ ከምታምነው እምነት ጋር አይጋጭም? አይጋጭም። እሺ፣ ከኔ ጋር በገነት ትኖራለህ ብሎታል አይደል? ያ የማይጋጭበትን ላስረዳ። አይ የማይጋጭበትን ሳይሆን አሁን አንተ ምን አልከን ቅድም? ነፍስ ታንቀላፋለች፣ ምንም አትሆንም፣ ነም አይደል? ላይክ ሊትራሊ ምንም አታውቅም፣ ዝም ነው አይደል? የመተኛት አይነት ነገር ነው የምትሆነው ነው አይደል እምነታችሁ? አዎ። ጌታችን ኢየሱስ ግን በቀኝ በኩል ያለው ወንበዴ ምን አለው? እነሆ ዛሬ የሉቃስ ወንጌል ምዕራፍ 23 ላይ ሄደን ስንመለከት ቁጥር 42 ላይ ሉቃስ 23 42 ላይ ከኔ ጋር በገነት ዛሬ ከኔ ጋር በገነት ትኖራለህ አለው አይደል? አዎ ብሎታል። ዛሬ ትኖራለህ ሲለው ምን ነፍሱን ነው አይደል? አዎ፣ ግን ክርስቶስ በገነት አልነበረም፣ አልሄደም ገነት። ዛሬ ከኔ ጋር ትኖራለህ እኮ ነው ያለው። ትሆናለህ። ቆይ ላለው ልክ አልሄደም። እኔ መቼ ሄደዋል አልኩ? አይ እውነት የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ትሆናለህ ነው ያለው። መዳኑን ያረጋገጠለት አይልማ። ከኔ ጋር በገነት ትሆናለህ ያረጋገጠለት እኮ ይኸውልህ፣ ገብተሃል አለው አይልም። እንደዛ ትሆናለህ ነው ያለው። ከእኔ ጋር መዳኑን እኮ ነው ያረጋገጠለት እንጂ ትሄዳለህ አላለውም። ክርስቶስ አልሄደማ። ምኑ ነው በገነት የሚሆነው? ከጌታ ጋር ክርስቶስ አልሄደም እኮ። ከጌታ ጋር በገነት የሚሆነው ምኑ ነው? የዛ ሰውዬ በቀኝ በኩል ያለው ወንበዴ ምኑ ነው ከጌታ ጋር የሚሆነው በገነት? እስትንፋሱ። በቃ እሺ ይብቃኝ። ፈለገ እኔ እዚህ ላይ አመሰግናለሁ ወንድማችን ወንዴ ለነበረን ዲስከሽን ቴንክ ዩ ወንድሜ፣ ጌታ ያክብርልን። ጂሰስ እየሰማ ነው ግን አይደል? ባይዘው ጋይስ እንዲሁ አሁን አንዳንዴ አድቬንቲስት ምንም ሲባል እንደው ከላይ ዝም ተብሎ በክርስትና ስም የሚለጠፉ ብዙ ነገሮች አሉ። ብዙ ትምህርቶች፣ ብዙ ማለት ብዙ በውስጣቸው ብዙ አይነት በቃ በጣም የሚያስቁም ግራ የሚያጋቡም በጣም ብዙ አይነት ትምህርት የያዙ አሉና አንዳንዴ በስመ ክርስትና ያው እንግዲህ እስትንፋሱ ነው የሚሄደው አለን። ወንድማችን ደግሞ አስበዋል ፈለገ ጌታ በቀኝ በኩል ያለውን ወንበዴ ነው ከኔ ጋር ዛሬ በገነት ትኖራለህ ሲለው እስትንፋሱን ነው። እሺ ለማንኛውም ጋዲ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አይ ቲንክ ሰው የሚድነው በእምነት ብቻ ነው የሚል አቋም አላችሁ አይደል? እናንተ ዳጊ ሲመጣ አዎ በቃ በእምነት ብቻና ብቻ ነው የሚድነው ነው የምትሉት አይደል? አዎ በእምነት ብቻ ነው መዳን። ጥሩ። ይሄ ሰው ሰራሽ ትምህርት ነው ብለን ነው የምናምነው።
ለምሳሌ ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ በእምነት ብቻና ብቻ ነው የሚድነው ትላላችሁ። ያላመነ ይፈረድበታል ስለምን አልሆነም። ጌታ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ ያመነ ብቻ ነው የሚድነው ትላላችሁ። ሰው ሰራሽ አይደለም። ያመነ የተጠመቀ ማለት ሰው ሳያምን ይጠመቃል እንዴ? ያመነ ነው አይደል ታስጠምቁት? ኦርቶዶክስ ያላመነ ሰው ታስጠምቃል? ሰው እኮ ሳያምን ይጠመቃል የሚል አይደለም እኛም እያነሳን ያለ ነው። ሰው አምኖ ነው የሚጠመቀው። ግን የሚድነው ግን መቼ ነው? አምኖ ሲጠመቅ ነው ወይስ በእምነቱ ብቻ ነው? ካመነ በኋላ ይድናል። የዳነ ነው የሚጠመቀው። ያልዳነ ሰው እንዴት ይጠመቃል? ያልዳነ ማጥመቅ ማለት እኮ መጽሐፍ ቅዱስን አውጣውና ቆያ እንዴ መጽሐፍ ቅዱስን አውጣውና አንብብልኝ ፊት ለፊት እያየኸው ማለት ነው። ምን የሚል ማርቆስ 16 እናውጣው እኮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ ጌታ ኢየሱስ። ስለዚህ ጌታ ኢየሱስ ምን አለ? የሚድነው ማን ነው አለ? ያላመነ አይድንም። ያመነ የሚድነው ማን ነው አለ? የተጠመቀ የሚድነው ዳጊ የሚድነው ማን ነው አለ? ያመነ ጨርሰው እንጂ መጠመቅ የሰውየው ድርሻ ነው። ጨርሰው እንጂ ማን ነው? ያመነ የተጠመቀ ይድናል። ያመነ የተጠመቀ በጣም ጥሩ። ስለዚህ የሚድነው ማን ነው? አንድ ደግምልን። የጥምቀት ጠላት አይደለም ወንድሜ። ተረጋግተን ነው እሺ ወንድሜ። ኧረ ቆይ ተረጋግተን ነው። የሚድነው ማን ነው አለ ጌታ ኢየሱስ? ያመነ ቀጥሎ የተጠመቀ። ያመነ እና የተጠመቀ ይድናል አይደል? እናንተ ደግሞ ምንድነው ያልከኝ ቅድም የምትሉት ያመነ ብቻ ይድናል። ስለዚህ ሰው ሰራሽ አላደረጋችሁትም? አላደረግነው። አንድ ነው ሁለቱም። ምኑ ያመነ ብቻ ይድናል ማለት ያመነ የተጠመቀ ይድናል ማለት ያመነ ብቻ ይድናል ማለት ነው። ያመነ ብቻ ይድናል። እንዴት ነው የምንግባባው ዳጊ? እሺ ታስረዳ እኮ እንዳላብራራ አጭር መልስ ስለፈለክ አይደለም። እንደዚህ ጠይቀህ ቆይ እንደዚህ ጠይቀህ አታብራራው ዳጊ። ቆይ እንደዚህ ጠይቀሽ በቃ ቆይ እንደዚህ ጠይቀህ ይሄንን ለእንትን ለሚሰሙን 4-5 ሺህ ምናምን ሰዎች እንተውና፣ እሺ ከላይ ስብከት አለ አይደለ? ሰበኩ ያለላቸው ቀጥሎ ምን ያለ ምድር ቀጥሎ የሚመጣው ማመን ወይስ መጠመቅ? ከስብከት ቀጥሎ ማመን ይቀድማል። ቀጥሎ የሚመጣው መዳን ነው ወይስ መጠመቅ? ምኑ መዳን ነው እንጂ ያልዳነ እንዴት ይጠመቃል? እዛው ክፍሉን የለኝ እንጂ መሰበክ አለ፣ ማመን አለ። ከማመን ቀጥሎ መጠመቅ ነው ያለው ወይስ ያመነ ሰው? ይኸውልህ ወንድም፣ ያመነ ሰው ይድናል። ያመነ ሰው ከዳነ ተጠመቀ ነው የሚለው። ያመነ የተጠመቀ አይደለም የሚለው። ከዳነ በኋላ ነው። አዎ የተጠመቀ ያመነ አይልም እኮ። ያላመነን ሰው ወንድም ማለት ቆይ አንዴ ዳጊ ቆይ ተረጋጋና፣ ይኸውልህ ስበኩ ይላል። ስለዚህ ተሰበከ አይደለም? ቀጥሎ ያመነ ይላል። ስለዚህ ማመን ቀጥሎ የተጠመቀ ነው የሚለው ወይስ የዳነ ነው የሚለው? ምኑ ያመነ ከማመን ቀጥሎ የሚመጣው መጠመቅ ነው መዳን ነው? ክፍሉ ላይ ነው እንትን የምትልልኝ። ከማመን ቀጥሎ መዳን ነው። ከዳነ በኋላ ነው ሰው የሚጠመቀው ነው መድኃኒት። አንተ ጌታ ምን አለ ነው? አንተ ምን አልክ አይደለም ወንድም አለም። ጌታ ምን አለ? የእናንተማ ሰው ሰራሽ ነው። ከማመን ቀጥሎ መጠመቅ አይልም ክርስቶፎርስ? አዎ ከማመን ቀጥሎ ይድናል አልኩ። የዳነውን ሰው እናስጠምቀዋለን አልኩ። ወንድማችን ዳጊ አንብበና መጽሐፍ ቅዱስን አንብበና። አስተማሪ ነኝ ባይዘው መጽሐፍ ቅዱስ ለምን አትመልሱልኝም ጥያቄ? እሺ ዘሁል መጽሐፍ ቅዱስ ስለ እምነት ብቻ እንደተጻፈ ታውቃለህ? ፈለገ አባታችን አብርሃም አመነ ይላል። ባይዘው የኛ ሰው ሰራሽ አይደለም ፕሮቴስታንቲዝም። የኔ እምነት የጀመረው ከአብርሃም። ወይ ጌታ ሆይ! አሁን እኮ ምን አለ መሰላችሁ ዲያቆን እንዲናርግ የእናንተ ትምህርት ዳጊ ሰው ሰራሽ መሆኑን አለመሆኑን ፕሩፍ ማለት የአብርሃም ትምህርት ሰው ሰራሽ ነው ወይ? ዳጊ ፕሊስ አብርሃም
በቻልኩ አቅም አንብበና ምንድነው መሰላችሁ ሰዎች ማወቅ ያለባችሁ ነገር ፕሮቴስታንት ስለሆናችሁ ብቻ በቃ እናንተ የኦርቶዶክሳውያን ጋር እንደው በአንዳንድ ነጥቦች ዲስከስ ለማድረግ ብቁ ናችሁ ማለት አይደለም። ትንሽ ንባብ ይፈልጋል እና እንደው ያላነበባችሁ ፕሮቴስታንቶች ባትገቡስ ጊዜ እንዳንፈጅ ማለት ነው። ስለሆነ እውነቴን ነው። ስለዛ እያረገን ብንቀጥል መልካም ነው። እሺ ሙሽራይ አበባይ እንበል እንዲያው ነው እንዴ ሙሽራው መዳፍ እያነበባችሁ ነው እንዴ? መዳፍ ነው እያነበበው ብሏል ጋዲሳይ እና በጣም የወደድኳት አባባል ናትና ሰላም 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 ይውለውላችሁ። ዲያቆን እንዴት ኖት? ተምዬ ጂሰስ አንቺ መልካም ሰው ጋዲሳይ ሰላም ብያለሁ። ጆሲዬ ፍስሐና ዲያቆን ክርስቶፈርስ ሁላችንን ሰላም ያለው ጋዲሳይ ቃሎት ያሰማልን፣ ጸጋን ያብዛልን። እግዚአብሔር እንኳን አንተን ወንድም ሰጠን፣ ብዙ እየተማር ነው። በርታልን፣ ጸጋን ያብዛልን። ሙሽራዬ ለጊዜው እንግዲህ እስከ ሕማማት ድረስ ይታገሱ ዲያቆን 2 ወር አለው እስከ ጰራቅሊጦስ ድረስ በዓለ ሃምሳ ድረስ እና አመሰግናለሁ ስላስገቡኝ። ሻሪዶ እንኳን ደህና መጣ ስላየን እጅግ በጣም ደስ ብሎናል። እንኳንም ጾም ሆነ ጾም ስለሆነ አገኘን። እውነት እግዚአብሔር የተመሰገነ ይሁን። አይገኝም ባይሆን አይገኝም። አሁን ጋዲሳይ ከተጀመረ የዚህ ጉዳይ ወደ ፍትሐ ነገሥት እንደ ያሬዶ ከማተምር ይመስሉ ነው። ፈለገ እኮ ነው ምዕራፉን የነገረኝ እንጂ አንዳንዱ ዲያቆን ፈለገ መናገር የለበትም። ይሄን እኮ በውስጥ ነው በሆድ ደግሞ በቴሌግራም ወይ ደግሞ ነገር አረ ተው ያሬዶ የኔ ተራ ሲደርስ ሊያቆየኝ ነው ወንድማችን። አይገ ተረድቼዋለሁ ተው አላማውን። እኔ ምንም እንኳንም ጥቅሱን አሳየውክ ወንድማችን ጋዲ እኔ ከይቅርታ ጋር አንተ ጥቅስ እኔ ለጊዜው የምሰማ አይመስለኝም፣ ጊዜው አልደረሰም እንጂ ያሬዶ እንኳን ደህና መጣ። በተነሱት ሀሳቦች ላይ ማጠቃለያዎችን ብንሰጥ ይሻላል። በጣም ደስ ያለኝ ነገር ምንድን ነው፣ በዚህ አጋጣሚ ኦርቶዶክስ የሆናችሁ እህቶች ወንድሞች እንድታውቁ እንድትረዱ የምፈልገው ነገር ሰው ምንም አይነት ነገር ማለት ይችላል። እኔ ብዙ ፖለቲካ አልከታተልም፣ ነገር ግን ነፍሳቸውን ይማርና የቀድሞ የኢትዮጵያ ጠቅላይ ሚኒስትር በአንድ ወቅት ምን ብለዋል? ሰዎች እኔም መላጣ እያሉ እንደሚሰድቡኝ ሰምቻለሁ፣ አውቃለሁ፣ ነገር ግን ይቺን መላጣ ደፍኖ የነካት የለም ብለዋል። በተመሳሳይ የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ስንል በጣም ብዙ ስድብ ሲያጎርፉ የነበሩ ሰዎች እንደነበሩ እናውቃለን፣ ሰምተናል፣ አይተናል፣ መልእክቱ ደርሶናል። ደፍሮ ግን ይሄንን ሀሳብ የሚነካ የለም ነው ባጭሩ። የለን እግዚአብሔር ምስክሬ ማለት ያው ከእግዚአብሔር በታች ደግሞ ይኸው የዛሬው ዕለት ትልቅ ምስክር ነው። የትኛውም ፕሮቴስታንት ደፍሮ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱሴ ነው ማለት አይችልም። ኦኬ ላይቭ ከፍቶ አይደለም እያልኳቸው ያለሁት ከኛ ከኦርቶዶክሶች ጋር እንዲህ ፌስ ቱ ፌስ መጥተው ልክ እነዚህ በላይቭ ስትሪማችን ላይ ተገኝተው መጥተው የፈለጋችሁትን ጥያቄ አንሱ፣ እኛ ትምህርታችን መጽሐፍ ቅዱሴ እንደሆነ ፕሩቭ ማድረግ እንችላለን ማለት የትኛው ፕሮቴስታንት አይደፍርም። እግዚአብሔር የተመሰገነ ይሁን። ይህን ሞገስ ይህን ጸጋ ሰጥቶ እንግዲህ ላይቭን ጀምረናል። ተወዳጆች እንዳያችሁት ነው የትኛውን ፕሮቴስታንት ደፍሮ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱሴ ነው ማለት አይችልም። እግዚአብሔር የተመሰገነ ይሁን። ትልቁ ነገር ያ ነው። ከዛ በመቀጠል ግን እውነት ሰው ሰራሽ ትምህርት የላቸውም ወይ? ያንን ደግሞ በደንብ አድርገን እናንሳው። እዚህ ውስጥ ላላችሁ ወንድሞች እድል ስጥና ሁላችሁም በተለያየ አንግል ለምሳሌ ከአምስቱ ሶሎዎች፣ ከትምህርተ ስላሴ፣ ከነገረ ክርስቶስ፣ ከነገረ ቅዱሳን፣ በነገረ ማርያም ዙሪያ በተለያዩ ትምህርቶች ላይ ፕሮቴስታንቲዝም ጨምረው ደብለው የሚያምኗቸው ሰው ሰራሽ ትምህርቶቻቸው የትኞቹ ናቸው? እነዛን የተወሰኑ ሀሳቦች እያነሳን
ከመጽሐፍ ቅዱስ ጋር እንደሚጻረር እያሳየን ብናልፍ መልካም ነው። ምክንያቱም እነሱ ገብተው ለማየት ፈቃደኛ ስለሆኑ ማለት ነው። ምን እናድርግ? ያው በጌታ ፍቅር ለምንወዳቸው ፕሮቴስታንት ወንድሞቻችን እኛ ማናምንባቸው መጽሐፍ ቅዱስ ናቸው ብለን ማናምንባቸውን ትምህርቶች በቻልነው አቅም እያነሳን እናሳያቸዋለን። መልስ ካለ ግን ያው ለመቀበል ዝግጁዎች ነን፣ ማንንም እንቀበላለን እና አንድ በአንድ እያነሳን ትንሽ እናውራባቸው። ከማን እንጀምር? እድል ለያሬዶ እንስጥ። ያሬዶ አሁን ስለገባ ያው ለያሬዶ እድል እንስጥና አንዳንድ ሀሳቦችን እነዚህ ትምህርቶች ያው መጽሐፍ ቅዱስ ናቸው ይባሉ እንጂ ያው መጽሐፍ ቅዱስ የሆኑ ኮንሰፕቶች አይደሉም የምትላቸውን ያሬዶ ያንሳቸውና ትንሽ ገረፍ ገረፍ አድርግላቸው ታች ላሉ ሰዎች እንዲከታተሉ። ዲያቆን ያው የቀደሙ ስላሉ ታላላቅ ወንድሞች እነ ጋዲሳ እነ ዲያቆን ክርስቶፎረስ ሌሎችም እነሱ ይቅደሙ። እነሱ ስለቀደሙ ሀሳባቸው የጀመሩትም ካለ ይጠቅሉ። እኔ አሁን ስለመጣው ለአዳምጥ ልማር በኋላ ወይ ሰላም ሙሽራችን ቆይ ሰላምታ እናቅርብና እሳቸው ይቀጥሉ። አረ እኛ እንትን ስንል የቆየን ከምር እንደዛ ነው። ይቀጥሉ። እሺ እኔ ከብደኛል እንደዚህ መሀል ላይ መጥቶ ነገር መናገር። አንደኛ በደንብ ቢናገሩ ቢያስተምሩ የሚያምርባቸው በደንብ በተሻለ የሰውን ጊዜና ጆሮ በደንብ ሊጠቁሙ የሚችሉ ወንድሞች ስላሉ እኔም ብዙ መናገሩ ብዙ ከኔ የሚገኝ ነገር አለ ብዬ አላምንም። ግን ደግሞ በሳሳት የምታርሙኝ ወንድሞች ስላሉ ብዙ ከተናገርክ እቤት ትቆጣለህ። ለዛ እሱ አይደለም። እሺ ሰው ሰራሽ ትምህርት የሚለው ሰፊ ሀሳብ ይመስለኛል። ምክንያቱም በራሱ ይሄ ሰው ሰራሽ ትምህርት ዛሬ የመጣ አይደለም። ሰው ሰራሽ ትምህርት በምን ይለያል? አንደኛ ወጥነት የለው። እኔ ይህን በእንትኑ በአጠቃላይ ማስቀመጥ እንፈልገው ይሄን ነው። አጠቃላይ በማስቀምጠው ስፔሲፊክ ነገሮችን እናንተ ጭንቅላታችሁ ውስጥ ይመጣል፣ እርግጠኛ ነኝ። የመጀመሪያው የፕሮቴስታንት ትምህርት የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ለመሆኑ ማስረጃ ምንድነው? ወጥነት የለውም። ወጥነት የለውም። ወጥነት ስለሌለው አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ብዙ የተለያየ ነገር ይላሉ። ስለዚህ የመጀመሪያው ሰው ሰራሽ ትምህርት መሆኑ የሚታወቀው ወጥነት የለውም፣ ክፍፍል አለው። በጣም ብዙ ብራንቾች ሴክቶች አሉት። ዳኛ የለም፣ የሚመዘንበት ዳኛ የለም። ለምሳሌ እኛ በሆነ ነገር ባንስማማ ዳኛ አለን። እኔ በማስተምረው ትምህርት ስህተት ካለ አይ ብዬ ተገንጥዬ ራሴን ሌላ ኦርቶዶክስ ቁጥር 2 ኦርቶዶክስ ወይ ደግሞ ገብርኤል ቁጥር 2 ማርያም ቤተክርስቲያን ቁጥር 2 መክፈት አልችልም፣ ማቋቋም አልችልም። ትምህርቴ እስኪታረም ድረስ እጨቃጨቃለሁ፣ እመከራለሁ። እኔም እንዲያው ከራከሩ ይሆናል። ትምህርቴ እስኪታረም ድረስ አልፈልግም ካልኩ ጥዬ እወጣለሁ እንጂ ይህች ቤተክርስቲያን አልታረምም ካልኩ ጥዬ እወጣለሁ እንጂ አይ ችግር የለውም እኔም በመረዳቴ ብዬ የራሴን ቸርች ማቋቋም አልችልም። ሰው ሰራሽ ነገሮች ብዙ ጊዜ ይሄ አልጣመኝም፣ ይሄ አልተመቸኝም፣ ይሄ እኔ አቋም ነው ብለው የሉተርን አወጣት ስናይ ይሄ ነው። ባይዘወይ ሉተር 5 ሶላዎች ብሎ ሲያወጣ ትልቁ ነገር የሚገርመው ነገር የሉተርን ትምህርት እንኳን ዛሬ ላይ ያሉት ፕሮቴስታንቶች አይቀበሉትም። መስራቹን ሪፎርመሩን የሪፎርመሮች አባት ተብሎ እንደውም የተቀመጠውን እሱን መስራቹን ማለት ነው እሱን ከነ ዝዊንግሊ ከነ ካልቪን ከሌሎችም ጋር በፊት ሉተር ይቀድማል እና ሉተርን እንኳን አይስማሙም የዛሬ ፕሮቴስታንት። ለምን? ሁሉም በገዛ ፈቃዱ በገዛ መረዳቱ ያለምንም ዳኛ ያለምንም ሚዛን ያለምንም ዳኛ ስለሚቀመጥ። ለምሳሌ በፕሮቴስታንቱ እምነት ቃለ ሕይወት ከመካነ ሁሉም ለምሳሌ በቅዱስ ቁርባን ትምህርት አይስማሙም፣ ግን ይቀጥላሉ። ችግር የለውም። በሕፃናት ጥምቀት አይስማሙም፣ ግን ይቀጥላሉ። ችግር የለውም። እንዲህ በመሳሰሉት። ስለዚህ አንደኛው የሰው ሰራሽ ትምህርት ባህሪው ይሄ ነው። ማቆሚያ የለውም። ክፍፋይ ነው፣ መከፈል ነው። በቃ ትልቁ መገለጫው መከፈል፣ የማይቆም ክፍፍል አለ። የማይቆም ብራንቾች ይወጣሉ። ያሬዶ ተቋልጣል። ያሬዶ ሀገር ቤት ላለመውጣቱ ትልቁ ማስረጃ እንግዲህ ይሄ ነው ማለት ነው።
ኔትወርክ ተቋርጧል ተወዳጆች። እሺ እንቀጥል። ክርስቶፎሮስ እስከዛ ቀጥል አንተ። እሺ ቃሎትን ያሰማልን። ያው ተቋረጠ፣ ጥሩ ነበረ። ቀደም ብላችሁ ገብታችሁ ታስተምሩ ለነበራችሁ ሁሉ የህይወትን ቃል ያሰማልን። በቃ ከስር የምትሰሙን ኦርቶዶክሳውያንና በተለይም ደግሞ ፕሮቴስታንቶች ይህን ርዕሰ ጉዳይ ይዘን ስንመጣ እንደው እናንተ ጋር ላይ ለማላገጥ ምናምን ልክ እናንተ ቤት እንደሚደረገው ለማድረግ አይደለም። እግዚአብሔር ባወቀና እናንተ ትክክለኛውን የጌታን ትምህርት እንድትቀበሉ ወደ መዳን መንገድ እንድትመጡ ነው እና ትክክለኛውን ትምህርት ሳይኖራችሁ ድነናል፣ ጸድቀናል፣ እንደዚህ ነን የሚል ከንቱ የሆነ እንትን አለ። ዝም ብሎ በፉከራ ገነት መንግስት ሰማያት የሚገባ ይመስል እና ቆም ብላችሁ ትምህርቱን ብትመረምሩ መልካም ነው። አሁን ቅድም ራሱ ስናነሳቸው ከነበሩ ነጥቦች መካከል በጣም በቃ ብዙ የተዘበራረቁ ነገሮች ሲነሱ ነበር እና በእያንዳንዱ ትምህርት በጣም ሰው ሰራሽ የሆነ ትምህርት ነው ያለው። የሥላሴ ትምህርትን በተመለከተ ቅድም አንዳንድ ነገሮች እንዲያቆን ሲጠይቅ እንደነበረው ለምሳሌ ፊልዮኪያንም ቅድም ጋር እያነሳ ነበርና መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚል የሥላሴ ትምህርት የለም። ከአብ የሚወጣ የእውነት መንፈስ ነው የሚለው ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ። እንደዚሁም ደግሞ ኒቅያ ቁስጥንጥንያ በተለይም ክርስቲያ የነበረው ጉባኤ ላይ አባቶቻችን ይህንን እንትን ብለው ነው ያለፉት እና ቆም ብላችሁ ብታዩ መልካም ነው። የመዳንን ጉዳይም በተመለከተ ሉተር ያው ሽንት ቤት ቁጭ ባለበት በእምነት ብቻ ነው ሰው መዳን ያለበት ብሎ ወሰነ። ያው እሱ እንኳን እምነት ብቻ ሲል ጥምቀትንም ቅዱስ ቁርባንን በመቀበል ነበር። ከዛ ደግሞ እንደገና ደግሞ ከሱ በኋላ የተነሱ ሰዎች እንደነ ዘዋንግሊ ያሉና አሁን ላይ ደግሞ የዘዋንግሊ ልጆች እምነት ብቻ ሲሉ በቃ ብዙዎቹ 99.9% በሚባል ደረጃ የፕሮቴስታንት ዲኖሚኔሽኖች ከጥምቀት ውጪ ከቅዱስ ቁርባንም ውጪ በሆነ መንገድ በእምነት ብቻና ብቻ ነው የሚዳረው የሚል ከንቱ የሆነ ትምህርት ነው ያላቸው። እንደዚህ የሚል የመጽሐፍ ቅዱስ ትምህርት አንድም ቦታ የለም። ቀድሞ ወንድማችን ስጠይቀው እንደሰማችሁ ያመነ የጠመቀ ይድናል ማለትና አለ ያመነ ብቻ ይድናል ማለት አንድ ነው አይነት ነገር ነው የመለሰልኝ። ይሄ በጣም ስህተት ነው። በእምነቴ ብቻ ሳልጠመቅ ነው ምድነው ማለትና አረ አምኜ ተጠምቄ ነው ምድነው ማለት እንዴት ነው አንድ ሊሆን የሚችለው? ጥምቀት ለድነት ብሎ ማመንና የለም ጥምቀት ለድነት አይደለም ብሎ ማመን እንዴት ነው አንድ ሊሆን የሚችለው? እና እኔ አንዳንዶቻችሁ በተለይ ማለት አይምሯችሁን በደንብ አሰሩት። ይሄ የዘላለም ሕይወት ጉዳይ ነው። የሚነገረውን ትምህርት በደንብ እና ስለ ጥምቀት ብዙ የመጽሐፍ ቅዱስ ክፍሎች አሉ። ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ የተጠመቃችሁ ክርስቶስን ለብሳችሁታል፣ ተነሳ ስሙን እየጠረጠመ ከኃጢአትህም ታጠብ፣ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። በቃ በደንብ ይናገራል። ስለ ቅዱስ ሥጋና ክቡር ደግሞ ቅድም ስናነሳ እንደዛው ስራን፣ ፍሬ ማፍራትን፣ ትእዛዛትን መጠበቅ እንደዚህም በተመለከተ እንደዛ። ለምሳሌ አንድ ፕሮቴስታንት አግኝተን ሰው ወደ ዘላለም ሕይወት እንዲገባ የጌታን ትእዛዝ መጠበቅ አለበት ወይ ብላችሁ ብትጠይቁት የትኞቹ ሊላችሁ ይችላል? አይ አትግደል፣ አታመንዝር፣ አትስረቅ የሚሉት እንደዚህ 10 ትእዛዛት ምናምን ብትሉት ኧረ በፍጹም እንዲህ አያስፈልግም እኔ ከህግ በላይ ነው የሚላችሁ። ጌታ ግን ወደ ዘላለም ሕይወት እንድገባ ምን ላድርግ ተብሎ ሲጠየቅ በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ ወደ ሕይወት መግባት ብትወድ ወደ የትኛው ሕይወት? ወደ ዘላለም ሕይወት ትእዛዛትን ጠብቅ ነው ያለው። የትኞቹን? አትግደል፣ አትስረቅ፣ አታመንዝር ዘረዘረለት ማለት ነው። ከዛ እንዲያውም ደግሞ እነዚህን ጠብቅ ያለው ሲል ከፍ አደረገለት። ፍጹም ልትሆን ብትወድ ያለን ሽጠ ደግሞ ተከተለኝ አለው። መንን አለው። አየው፣ ሁሉንም ትተህ ተከተለኝ። ልክ መላእክትን መስሎ እንደ መላእክት መንኖ አባቶቻችን መነኮሳትና መነኮሳያት እንዳደረጉት እንደዛ ክርስቶስን እያመለኩ መኖር ማለት ነው። እና ትእዛዛትን መጠበቅ፣ ስራ መስራት፣ እንደዚህ ፍሬ ማፍራት ምናምን የሚባል ነገርም ቶታሊ ተረስቷል በፕሮቴስታንቱ ዘንድ። ተመልከቱ፣ ጥምቀትን አይቀበሉ፣ ስጋና ደግሞ ቅዱስ ቁርባን ስጋና ደግሞ እንደሆነ አይቀበሉ። በተቃራኒ ነው ግን ትምህርቱ ያለው። ሰው ሳይጠመቅ ቅዱስ ስጋና ክቡር ደሙን ሳይበላ ሳይጠጣ ከዛም በኋላ ደግሞ እንደገና የራሱን መዳን የሚፈጽምባቸውን ነገሮች በአጠቃላይ እግዚአብሔርን በመምሰል ህይወት፣ ክርስቶስን በመምሰል ህይወት፣ በቅድስና ህይወት መመላለስ የሚባለውን ነገር እስከ መጨረሻው አጽንቶ እስካልቀጠለ ድረስ ሊድን አይችልም። በሌሎችም ጉዳዮች እንደዚህ ተመሳሳይ ነገር ነው ያለ። ምናልባት ከመጀመሪያ ጀምሮ ስላልነበርኩ ነው ሌሎችንም የማላነሳው። የሚታወቁ ቢሆንም እነሱን ደግሞ እናንተ ታነሷቸዋላችሁ እና እኔ ቆም ብላችሁ ብታስተውሉ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ እንዲሁ ዝም ብላችሁ በየአዳራሹ በየማህበራዊ ሚዲያው የእናንተ ሰዎች በጥላቻ በሚናገሩት ልክ አትመዝኗት። ቀረብ ብላችሁ ምንድነው እዚህ ጋር ያላችሁ ነገር? ለምን እንደዚህ የምታደርጉት? ይሄ ነገር አልገባንም። እንደዚህ ትሉ ምን ማለታችን ነው? ምንድነው ትልቁ ልዩነታችን የሚለውን ነገር በደንብ ብትመረምሩ። አሁን አንዳንዶች እስቲ ገብታችሁም ጠይቁን ስንላቸው አይ ቲንክ በተደጋጋሚ ዲያቆን አንተ ቤት ሞክረን እናውቃለን። ብዙ ጊዜ ይዘው ገብተህ ታውቃለህ ርዕሱን
በጣም ጥቃቅን ነገሮችን ነው የሚያነሱ። ቅዱስ ሥጋና ክቡር ደሙን ሳይቀበሉ እሱ ጋር ሳንተማመን ታቦት ይላሉ። ከዛ ደግሞ ሐሜት ይዘው ይመጣሉ። ማርያምን ታመልካላችሁ፣ ሚካኤልን ታመልካላችሁ፣ 44 ታቦት ታመልካላችሁ። ከዛ ደግሞ ስዕል ይሉናል። ችግር የለም እኛ ለዚህ ሁሉ ምላሽ ያለን፣ ለምን እንደምናደርገው እያንዳንዱን ነገር ግልጽ ነው። ግን የሚቀድመው ደግሞ ይህ አይደለም። እውነት ለመናገር በቃ የሚቀድመው ከላይ ቅድም ስንዘረዝራቸው የነበሩ ነገሮች ዶግማቲክ የሆኑ ጉዳዮች አሉ። የሚቀድመው ምስጢረ ሥላሴ ላይ፣ ነገረ ክርስቶስ ላይ፣ መዳን ላይ እያን ወረታችን እንመጣለን ማለት ነው። እና ከዚህ ጀምሮ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብታጠሯት የክርስቶስ ቤተክርስቲያን እሷ ብቻና ብቻ ስለሆነች ማለት ነው። እና እግዚአብሔር ይስጥልኝ። ቀጥሉ ዲያቆን። አሜን አሜን። ክርስቶፎስ የሬዲዮ ኔትወርክ ትንሽ ቅድም ሲቆራረጥ ነበር። አዎ ይቅርታ። እኔ እንጃ እንግዲህ እኔ በጣም እየተቸገርኩኝ ነው። ኔትወርክ እዚህ ሀገራችን እናንተ ጋር እኔ ጋር ስልኬ ይሆናል እንዴ በእኛን እንዴ ተው እንጂ ስንት ዓመት የምንጠቀምበትን ኔትወርክ ደካማው እኔ ነኝ። እሺ ለማንኛውም ሀሳቤ ላጠቃልና ነገ አዲሳይን በደንብ ጊዜ አግኝተው እንዲያስተምሩን ልጨርስ ሀሳቤን። ምን ላይ ነበር ያቆምኩት የነበረው? ይሄ ብቻ የሚባለው ትምህርት ሶላ ፊዴ፣ ሶላ ስክሪፕቹራ፣ ሶላ ግራቻ፣ እነዚህ ብቻ የሚባሉት ደግሞ ትልቁ ሰው ሰራሽ ትምህርቶች የምንላቸው ናቸው። በመጽሐፍ ቅዱስ ብቻ የሚል ትምህርት የለም። አንድ ቦታ ላይ አለ። እሱ ምን የሚል ሰው በእምነት ብቻ አይኖርም፣ ወይም በእምነት ብቻ አብርሃም በእምነት ብቻ ሳይሆን በስራም እንደጸደቀ ታያላችሁ የሚል ክፍል አለ። ስለዚህ በእምነት ብቻ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሏል። አምልኮ የሚገባው ለእግዚአብሔር ብቻ ነው። ስግደት ብቻ ምንድን ነው? ስግደት ግን ሁሉ አምልኮ ነው። ወይም ስግደት ለእግዚአብሔር ብቻ የሚል ትምህርት የለም። ስለዚህ እነዚህ ብቻዎች ትምህርትም ሰው ሰራሽ ትምህርቶች ናቸው። ብቻ የሚባለው በተለይ በዚህ በውጭው ዓለም በጣም ብዙ ኃጢአትን ያስፋፋ፣ ብዙ ሰዎችን ቀለል አድርገው መንፈሳዊትን እንዲያዩት፣ ክርስትናን ቀለል አድርገው እንዲያዩት። ምንም ሁን ብቻ ዋናው በቃ እምነት ብቻ ያድናሃል። አንተ ምንም ውስጥ ግባ እምነት ብቻ ያድናሃል የሚባል ይሄ ብቻ የሚለው ነገር በተለይ ውጭ ሀገር ያለን ሰዎች በደንብ እናውቀዋለን። የስንቱ ፕሮቴስታንት ቤተክርስቲያን ወይም ቸርች እየተሸጠ ለኛ እንደሆነ፣ እኛ እየገዛ ሱፐርማርኬት እየሆነ እንደሆነ፣ የተለያዩ ሱቆች መክፈቻ እንደሆነ፣ ሴሎች ላይ የሚወጡ ቸርቾች በጣም ብዙ ናቸው ያሉት። እና ብቻ የሚለው ሰው ሰራሽ ትምህርት ከመጽሐፍ ቅዱስ የወጣ የጌታ ትምህርት ያልሆነ፣ የሐዋርያት ትምህርት ያልሆነ፣ የሐዋርያን አበው የእነሱ ትምህርት ያልሆነ የግለሰቦች ትምህርት የሆነ ነው። ይሄ ስድብ አይደለም። ባይዘው ሰዎች ሊከፋቸው ይችላል። ስድብ አይደለም። ትምህርቱ ነው እየነቀፍኩ ያለው። ትምህርቱ ነው እየነቀፍን ያለ ነው። እስቲ አስረዱን። ለምሳሌ ስግደት ለእግዚአብሔር ብቻ የሚል ጥቅስ አለ? የለም። እምነት ብቻ የሚል ጥቅስ አለ? የለም። ምግባርን መልካም ፍሬን ያስወጣ ትምህርት የለም። በክርስትናው መልካም ፍሬን የማያፈራ መልካም ምግባር የሌለው ህይወት የሌለው እምነት የሞተ ነው። እምነት ብቻውን አድኖ ያውቅ። እምነት ያለ ምግባር፣ እምነት ያለ ፍሬ፣ እምነት ክርስቶስን ያለ መምሰል። አንድ ሰው የፈለገ እምነት አለኝ ቢል ወንድሙን ከጠላ፣ በጥቂቱ ወንድሙን ጠልቶ እምነት አለኝ የሚለው ቢኩራራ እምነቱ ያድነው። የፈለገ እኔ እኮ የክርስቶስ አማኝ ነኝ፣ እኔ እኮ ጌታ ገብቶኛል፣ እኔ እኮ እንዲህ ነኝ እያለ ቢኩራራ ቢያወራ አወራ እንጂ ለህይወቱ ትርፋው ነው። በትንሹ ፍቅር ይጥለዋል። ለወንድሙ ፍቅር ከሌለው፣ የሚወዱትን ብቻ የሚወድ ከሆነ፣ ድሆችን የማይወድ ከሆነ፣ ጠላቶቹን እንኳን የማይወድ ከሆነ ይሄ ምንም ፍቅር የሌለው እምነት ከንቱ ናት። የእምነት ሁሉ ማሰሪ ፍቅር ነው። ስለዚህ ይሄ ብቻ የሚባለው ትምህርት ሰው ሰራሽ ትምህርት ነው ብዬ አምናለሁ። ቤተክርስቲያንም ይህን ትምህርት አምናለች። የቀደሙትም አባቶች ብቻ የሚል ትምህርት አላስተማሩም። እስቲ ብቻ የሚል ካለ ጥቅስ ይስጡ። እንግዲህ መጽሐፍ በፕሮቴስታንቱ የተጻፈ ብቻ መጽሐፍ ቅዱስ ዝም ባለው ዝም እንላለን ይሉናል። በጣም አሪፍ ነው። እስቲ ዝም እንግዲህ ብሏል መጽሐፍ ቅዱሱ። ብቻ የሚል ነገር የለም። ካለ ይስጡ። ከየት መጣ ስንል የሰው ሰራሽ ትምህርት ነው እና በእነዚህ እንግዲህ በትምህርቶች እየተዳኘ በትምህርቶች እየተመካከርን መሟገት የሚገባን እየተሟገትን ትክክለኛውን የአባቶቻችንን ትምህርት ማስተማር አለብን ብዬ አምናለሁ። ወንድሞቻችን ሳይቆጡ ሳይበሳጩ በኤቪደንስ በማስረጃ
የቤተክርስቲያን ትምህርት፣ የጌታ ትምህርት የትኛው ትምህርት ነው? ሰው ሰራሽ ትምህርት የትኛው ትምህርት ነው? የሰው ትምህርትና የጌታ ትምህርት የቱ ነው? እያልን እየለየን ልንመካከል ልንማማር ይገባል ብዬ አምናለሁ። እና ጥሩ ኦፖርቹኒቲ ነው ይሄ ዲያቆን። ይህን እድል ሰጥተው እንማማር፣ ጠይቁን፣ እንጠይቃችሁ መባባሉ በጣም አሪፍ ነው። ትውልዱ ይሄ በስድብና ሞክ በማድረግ በማላገጥ የሚቆም አይደለም። ጠያቂ ትውልድ ነው፣ አንባቢ ትውልድ ነው። ከዚህ በኋላ ዝም ብለው የምንሸወደው ትምህርት ትውልድ የለም። ይጠይቃል፣ ይጠየቃል፣ ይጠይቃልን፣ ይመለስለታል። ካልተመለሰለት ካልገባው አሁንም ይጠይቃል። ዝም ብለህ በቃ ጌታ ነው ኢየሱስ ጌታ ነው ብለህ ሸውድ የምንለው ትምህርት የለም ከዚህ በኋላ። ትውልዱም እንደዛ አይደለም እና በደንብ አድርገን መትጋት፣ ማንበብ፣ መጠየቅ፣ መጠየቅ፣ መመካከር፣ መሟገት፣ መማማር አለብን ብዬ አምናለሁ። ስለሰጡኝ እድል አመሰግናለሁ ዲያቆን። እንግዲህ የጠፋ ካለ የተበላሸ ንግግር ካለ ያው ታላላቅ ወንድሞች ያሉ እነሱ አርሞ አስተካክሎ የጎደለው ሞልቶ ያስተምሩን። እግዚአብሔር ይስጥልኝ። ያሬዱ እናመሰግናለን። ጋዲ እንስጠድል ቃሌት ያሰማልን ወንድሞች። ያው ብዙ ነገር ተብሏል። እውነት ለማውራት ማክሲመም ባወራ 1 ደቂቃ ምናምን ነገር ነው። ወንድሞች በደንብ እንትን ብለውታል። ቀደም የተነሱ ሀሳቦችም በቃ ሰው ምንድነው አንዳንዴ ታች ለሚሰሙ ሰዎችም በቃ ለነሱ መተው መልካም ነው። ጆሮ ያለው ሰው አለ አይደለ? ህሊና ማስተዋል ያለው ሰው ሲከናወን የነበረውን ነገር ሲደረግ የነበረውን ነገር ማስተዋል ይችላል በቀላሉና ጥያቄ ሊፈጥርበት ይገባልና ሁሌም በተለይ አሁን ቅድም ታድሶ እንዲነን ከቤተክርስቲያን ወጣን። ታድሶ ብቻ ሳይሆኑ ቤተክርስቲያንን ሳያውቋት ብዙ ሰዎች በጣም በሚያሳዝን ሁኔታ ወደ ፕሮቴስታንቱ ዓለም የሚሄዱት ቤተክርስቲያንን ሳያውቋት ነው፣ ትምህርቷን ሳያውቁ ነውና ቅዱስ ያሬድ እንደሚናገረው አለ አይደል? ፈለገ ቤተክርስቲያንን አየዋት፣ አወቅኳት፣ ወደድኳት ይላልና ብዙ ሰዎች የመጀመሪያው ስቴጅ ላይ ነው ፍሪዝ የሚያደርጉት። ቤተክርስቲያንን ያያዋታል፣ ነገር ግን ቤተክርስቲያንን አያውቋት። ቤተክርስቲያንን ማወቅ ማለት ምን ማለት ነው? ህንፃ ቤተክርስቲያኑ ቅርጹ ምንድነው ሳይሆን ቤተክርስቲያን ትምህርቷ ምንድነው የሚለው ነገር ብዙ ሰው አለማወቅ ነው። ሰው የቤተክርስቲያን ዶግማ ትምህርቷን አንደርስታንድ ካረገ ኦኬ፣ ነገረ ቤተክርስቲያን ውስጥ የሚሰጠውን ትምህርት አንደርስታንድ ካረገ ከዚህ ከጌታ ቤተክርስቲያን ወዴትም አይሄድ ወዴትም። ኦኬ፣ የቤተክርስቲያንን ትምህርት ከተረዳ ሌሎች ቦታዎች የሚሰጡ ትምህርቶች ምን ያህል በቃ እንደው ቀልድ እንደሆነ በቃ ኢዝሊ ሰዎች አንደርስታንድ ማድረግ ይችላሉና ሁላችንም እናንብብ። በጣም መሰረታዊ ነገር ስለሆነ ንባብ ያስፈልጋል። ራሳችንን በንባብ ሁሌም አፕዴት እናድርግ። ጾም ስለሆነም ደግሞ ራሳችንን በንባብ አፕዴት እናድርግ። በደንብ ራሳችንን መጽሐፍቶችን እናንብብ። ኦኬ፣ መምህራኖቻችን መጽሐፍ የሚጽፉልን ለኛው ስለሆነና ራሳችንን አፕዴት እናድርግ። ጌታ በነገር ሁሉ ይርዳን። አንተ ሰውዬ እንግዲህ የሁሉ ሰዓት ስለተቀመጥክም እናመሰግናለን ፓፓ። 3 ሰዓት ከምናምን ደቅ ብለህ ከባድ ነው። ቴንኪው፣ አመሰግናለሁ።